የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም ብቁ ህዝብ አይደለም የለውጥ ህዝብ አይደለም ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው ጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም የለውጥ ህዝብ አይደለም ብቁ ህዝብ አይደለም I'm sorry ህዝብ አይተችም ይባላል አሳምሬ ነው የምተቸው የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸው ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው እሱም ለስልጣናቸው ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይ ይጎዳኛል ብለው ሲያስቡ ይሄን ላለፉት 5-6 አመታት በተግባር በደንብ አይተናል አሁን ሁለቱም ጉዳዮች በደንብ እንዴ ያው ሁሉ ጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው በአንድ እጃቸው አንድ ካርድ አለ በሌላቸው እጃቸው ሌላ ካርድ አለ ምንድነው አንድ እጃቸው ላይ ያለው ካርድ የኢትዮጵያዊነት አጀንዳ ነው ምክንያቱም በኢትዮጵያዊነት አጀንዳ የሚያመን የህብረተሰብ ክፍል እንዳለ ያውቃል የኢትዮጵያዊነት ምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ ይሄን አጀንዳ በአንድ እጃቸው ይዘው በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ አለ የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይሄን ባላንስ መጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ እነዚህ ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት ስለዚህ በሁለቱ ካርታዎች በሁለት ማህበረሰብ ላይ እየተጫወቱ ነው በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ ይሄ ሁለቱ ህብረተሰብ መንቃት አለበት እነዚህን ካርታዎች ያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል ያሉ ይሄን ጨዋታ ነው የሚጫወቱት ለዚህ ጨዋታ መበጀት የለበት ለምሳሌ አይነት ጨዋታ ውስጥ ይሄ ሰው እየተጫወቱብን እስከ ድረስ ነው የሚሄደው አሳፍር አንድ ግለሰብ ምንም ዝግባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁሉ ጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው እኔ ኢትዮጵያውያን ራሳችን እንደዚህ ደረጃ እኮ ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደጋግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል የሰሜኑ ኃይል ከርቶኛል ካጠገቤ ርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል ወለጋ ሄደው ያደረጉትን ንግግር አይተናል ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነን ብለን ምናምን ከሆነ አሳፋሪ ነው በእውነት የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው አስተሳሰባችን የቀነጨረ ነው ከፍተኛ የሆነ የአይኦዲ ንጥረት አለብን ማለት ነው የኦሮሞ ብሔርተኞችምና የኦሮሞ ህዝብ ይሄን መረዳት አለበት ሁሉ ጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር ያናናቁ ምን ያህል እንደሚናገሩ ታይቷል ራሳቸውን የኢትዮጵያ ጠበቃ አድርገው የባህር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል በትግራይ ጦርነት ይሄ በተደጋጋሚ ታይቷል
ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ አላማ እንደሌላችሁ መገንዘብ አለባችሁ። መጫወቻ ነው ይሆናችሁ ያላችሁ። እየቀለዱባችሁ አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቀት አለባችሁ። ስለዚህ ይሄ ሰውዬ ሁለታችንም የማይበጁ ሰው ናቸው። በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው። ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን። ምን ታስቦ ነው? አላማው ምንድነው? ይሄ እንደው የታይሚንጉ ጉዳይ፣ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው? ለምንድነው ይሄ ካርድ ዛሬ የተመዘዘው? የሚለውን ነገር ቆም ብለን ሰከን ባለ መንገድ ማየት አለብን። ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም። ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣን ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን። ይሄ ዝም ብሎ ባየር ላይ ያለ ስጋት አይደለም፣ በተጨባጭ መሬት ላይ ያለ ስጋት ነው። በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄ ጉዳይ ተናግረዋል፣ ገልጸዋል። እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርጌዋለሁ ብለው ተናግረዋል። ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም። ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብያለሁ። እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማጋጨት። ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው ግንኙነት ወደ በጎ አቅጣጫ መቀየር አለበት፣ መተባበር አለብን ቢሉ ደጋፊ ነው ማለት። አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ ልሰጋ አልችልም። ለምን? ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ። መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማጋጨት የራስን የስልጣን የበላይነትን ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ። ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም፣ መዋጋት የለበትም። ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ። ስለዚህ አሁንም ወደ አንድነት ነው መምጣት ያለበት፣ ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሉ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋት ላይ ትክክለኛ አቋም ነው። ስለዚህ የትግራይና የአማራን ግንኙነት ደቡብ አካባቢ ያሉ የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው እንጂ በተለየ ሁኔታ የስጋት ምንጭ አድርገው ሊያዩት አይገባም። አሁንም በፊትም የነበሩትን ጦርነቶች ልናስቀራቸው እንችል ነበር። ማስቀረትም እንዳለብን እየተናገርን ነው ቢተብሎ የተገባው። አሁንም ይሄን ጦርነት ማስቀረት ይቻላል። ነቅቶ የኢትዮጵያ ህዝብ ነቅቶ የኤርትራ ህዝብ ነው ከዚህ በኋላ የእናንተ መጫወቻ አልሆነ፣ የእናንተ የስልጣን ማራዘም ያልሆነ፣ ልጆቼን ለእናንተ ያልተፈለገ ጦርነት እየገበርኩ የእናንተ የስልጣን ማራዘሚያ መጠቀም ያልሆነም ብሎ ህዝቡ ከወሰነ ምንም ሊያደርጉ አይችልም። ህዝቡን እኮ ነው የሚያዋጡት፣ ከህዝቡ ነው ሪሶርስ የሚያዋጡት፣ የህዝቡን ልጆች ነው ጦር ሜዳ ወስደው የሚያዋጡት። ህዝቡ በቃኝ፣ በዚህ መንገድ ችግር ልትፈቱልኝ አትችሉም፣ በዚህ መንገድ የእናንተ የስልጣን መጠቀሚያ መሆን አልችልም ካለ ምንም ሊያደርጉ አይችሉም። ስለዚህ እንችላለን ብዬ ነው ማለት ነው። ህብረተሰቡ ጥቅሙንና ፍላጎቱን እስካወቀ ድረስ ያን ለማስከበር ሊከፈል የሚገባውን ዋጋ ለመክፈል እስከተዘጋጀ ድረስ ሌላ ዋጋ አይደለም መክፈል የሚገባው እንደውም አሁን እምቢ ነው ማለት ያለበት። ልጆቼን ለጦርነት አልልክም፣ ገንዘብ አላዋጣም፣ ይሄ ጦርነት የኔ ጦርነት አይደለም፣ በዚህ ጦርነት ውስጥ መግባት አልፈልግም፣ ይሄን ጦርነት ማስቀረት አለባችሁ፣ አለም የምትሉትን ችግር በውይይት በድርድር ፍቱ፣ ውጊያ አይፈታውም፣ እምቢ ማለት ብቻ በቂ ነው። ሌላ ዋጋ መክፈል የማያስፈልገው ልጆቼን አልልክም፣ ገንዘቤን አላዋጣም ካለ፣ የጦርነት ድጋፍ አልሰጥም፣ አልሰለፍም፣ አልሰበሰብም ካለ ኤሊት የምንለው የህብረተሰብ ክፍል እንደዚህ እንደኔ እንዳንተ በየሚዲያው እየወጣ አይበጀንም ጦርነት አቁሙ ካለ የቱን ሊደርስ አይችልም። ይሄን በማድረግ የጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት። ደግሞ የሚሳካላቸው እስካሁን ስለተሳካላቸው ነው አሁንም እየሞከሩ ያሉት። ስለዚህ ህዝቡ አንድ ቦታ ላይ ነቅቶ በቃን የእናንተ የስልጣን ማራዘሚያ መሳሪያ ሆነን ጥቅም ላይ መዋላችን ከዚህ በኋላ አይቀጥልም
በቃን ካለ ማስቆም ይቻላል። እኔ ወደዛ አቅጣጫ መሄድ አለብን ብዬ ነው ማምነው። ኢንሳን ላይክሊ አይተናል በተደጋጋሚ ስንሳሳት ከታሪክ ምንማር አልሆንም። እንኳንስ ከሌሎች ታሪክ እንኳንስ ከሌሎች ጥፋት ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው። ባለፉት 50 ዓመታት የገበንባቸው ጦርነቶች ሁሉ ምንም ሰርቭ ያደረጉት ፐርፐዝ የለም። በሚሊዮን የሚቆጠሩ ልጆቻችንን ውድ ህይወታቸውን በለጋ እድሜያቸው የ18 የ19 የ20 ዓመት ልጆች በየጦርነቱ እየተማገዱ እንዲያልቁ አድርገን አሁንም እሱ ነው እየቀጠለ ያለው። አልተማርንም። በቀላሉ እንማራለን የሚል ግምት የለኝም። ግን ደግሞ የሀገርና የህዝብ ጉዳይ ተስፋ የሚቆርጥበት አይደለም። የምንችለው ሁሉ ማድረግ አለብን። ግን ስላወገዝን የኢትዮጵያና የኤርትራን ጦርነት እናስቆማለን የሚል ግንኙነት የለኝም። ግን ለራሳችን የሞራል ጥያቄ ለታሪክ ይሄን ማድረግ አለብን። ደግሞ የሚሰማ ትውልድ ይመጣል ብለን ስለምናስብ ይሄን እያደረግን መቀጠል አለብን እና እኛ በመናስበው መጠን ህብረተሰቡ ማሰብ ከጀመረ ማድረግ የሚገባውን ነገር ለማድረግ ዝግጁ ከሆነ ምንም ጥርጥር የለውም ማስቆም ይችላል። ግን በዛ አይነቱ ያሳሰብ ደረጃ ላይ አይደለንም። በዛ አይነቱ የተነሳሽነት ደረጃ ላይ አይደለንም። ሁሉ ጊዜ እየተጎተትን የአምባገነኖች መጠቀሚያና መሳሪያ ነው ይሆን ያለው። ገንዘብ፣ ጊዜ፣ ጉልበት፣ ዕውቀት አይደለም የምንሰጠው። የውድ ልጆቻችንን የማይተካ ህይወት ነው ለነሱ ስልጣን እየገበርን የኖር ነው። አሁንም ልንገብር እየተዘጋጀን ያለ። ስለዚህ አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ የሁለት አምባገነን ሰዎች መጠቀሚያ ሆነን እየቀጠልን ያለ። ዛሬ ይሄን ጭፍጨፋ ማናወግዝ ከሆነ ማንቃወም ከሆነ ከትግራይ ህዝብ ጎን ማንቆም ከሆነ ነገ የትግራይን ህዝብ የኢትዮጵያ ህዝብ ነህ የማለት የሞራል ብቃት አይኖርም ብዬ ነው የተናገርኩት። የሚሰማን ነበር። ያም ለብዙ ግዘት ለብዙ ስድብ ጫና ድጋነት ነው ያደረገው። ሁለቱም መሪዎች ኢትዮጵያም ውስጥ ያለው መሪ ኤርትራም ውስጥ ያለው መሪ ያለ ጦርነት መኖር እንችላለን ብለው የሚያምኑ ሰዎች አይደሉም። ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች ናቸው። አባቢውን ሀገራችንን ውስብስብ ይሆነ ከባድ ይሆነ ምናልባትም ልንወጣበትና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው። ግን ጦርነትን አቅደህ እንደምትጀምረው አቅደህ አትጨርሰው። ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም። ጦርነት እጅግ አደገኛ ነገር በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት። ስለዚህ መሪዎችን እናስወግዳለን ብለን ሀገራዊ ህልውናን ማጣት ሊመጣ ይችላል። ከፍተኛ የሆነ አሁን በአይነ ልቦናችን ልንገምተው የማንችል ዘግናኝ የሆነ እልቂት በህዝባችንና በትውልዱ ላይ ሊደርስ ይችላል። ከመሪዎቹ መወገድ ጋር ሊመጣጠን የማይችል። ስለዚህ ጦርነትን አቅዶ በቀላሉ እንደመጀመር አቅዶ በቀላሉ መጨረስ የሚቻል ቢሆን ምናልባት ሚዛን የሚደፋ ሊሆን ይችላል፣ ይሞከር ሊባል ይችላል። ግን እኔ ጦርነትን እንደሱ ብያለሁ። ጦርነት ቀላል ነገር አይደለም። አንድ እሱ ነው። ሁለተኛ ደግሞ በመርህ ደረጃ አንድ አገር ውስጥ ያለ የፖለቲካ ችግር ብቻ ሳይሆን በአሁኑ በ21ኛው ክፍለ ዘመን ሁለት ጎረቤት ሀገሮች ጭምር ያላቸውን ችግር በሰላማዊ መንገድ መፍታት ይችላሉ ይገባቸዋል ብዬ አምናለሁ። እርግጥ ነው ዶክተር አብይና ፕሬዝዳንት ኢሳያስ ባሉበት ሁኔታ በሰላም ችግር ይፈታል አይፈታም። በመርህ ደረጃ ግን ሁለት ሀገርና ህዝብ ችግራቸውን በሰላማዊ መንገድ ለመፍታት መጣር አለባቸው ብዬ ነው ማለት። ስለዚህ ጦርነት እጅግ አደገኛ ነገር ነው።
በቀላሉ አቀደን እንደምንገባበት በቀላሉ አቀደን የምንወጣበት አይደለም። የትግራይ ጦርነት ውስጥ የተገባው ጦርነቱን በሁለት በሶስት ሳምንት ውስጥ እናጠናቀቀዋለን ተብሎ believe me የትግራይ ጦርነት ጣጣ ለብዙ 10 ዓመታትን ገና ወደፊት የሚቀጥል ነው አይለቀንም። እዳው ብዙ ነው። ጦርነት ቀልድ አይደለም። ስለ ጦርነት ጣጣ ደግሞ ከኤርትራውያንና ከኢትዮጵያውያን በላይ በተግባር ከታሪክ ከሂደት መማር ያለበት ህዝብና መንግስት ያለ አይመስልም። አይተናል ጣጣው ማናችንም ጦርነቱ ይዞት የሚመጣውን ውጤት ልናውቅ አንችልም። የጦርነቱን ውጤት እናውቃለን የሚሉት ጦረኞቹ ናቸው። ሁልጊዜ ጦርነት እንደቀላል ነገር እንዲገባ ውስጥ የሚያስገቡን ኃይሎች እንደዛ ብለው ነው የሚያስቡት። ግን ስህተት ነው። አንድ ጦርነት አስበህ አቅደህ እንደጀመርከው አስበህ አቅደህ አትቋጭው። ውጤቱ አንተ የምትመኘው ላይሆን ይችላል፣ አንተ የምታስበው ላይሆን ይችላል። እና በእርግጠኝነት የዚህ ጦርነት ውጤት ይሄ ይሆናል ብሎ ማንም ሊናገር አይችልም። ከተናገረ ለኔ አላዋቂ ነው። ውጤቱን መገመት አይቻልም። ግን ውጤቱ ብቻ አይደለም ለኔ የሚያሳስበኝ ሂደቱም ነው። በ21ኛው ክፍለ ዘመን አሁንም ችግራችንን መፍታት ያለብን በጦርነት ነው የሚል እምነት የለኝም። በዙሪያችን ላለ የፖለቲካ ችግር ወይም ደግሞ የግዛት ይገባኛል ጥያቄ ወይም ለሌላ ጉዳይ በጦርነት እርስ በርስ በመተላለቅ ችግርን ለመፍታት መሞከር መቆም አለበት ብዬ ነው። ስለዚህ ጦርነትን በተቻለ መጠን አቅማችንና ሁኔታው በፈቀደ መጠን የምንችለውን ነገር ሁሉ ጥረት አድርገን ጦርነትን እንዳይከሰት ነው ማድረግ ያለብን፣ እንዳይጀምር ነው ማድረግ ያለብን የሚል እምነት አለኝ። ግን እነዚህ ሁለት መንግስታት ሁኔታዎች አስገዳጅነት ብቻ ሳይሆን ወደ ጦርነት የሚገቡት ጦርነት ጠማቂዎች ናቸው። ከጦርነት እንጠቀማለን ብለው የሚያስቡ ናቸው። አሁን አቶ ኢሳያስ ይሄን ያህል ዘመን በስልጣን ላይ የቆዩት ጦርነትን መሳሪያ በማድረግ ነው። የኤርትራን የሀገር ግንባታ ሂደት አልጨረስንም፣ ብዙ ጠላቶች አሉብን፣ ገና ነን። ያን ሂደት ባልጨረስንበት ሁኔታ ወደ ዲሞክራሲ ወደ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን ጠላቶች አሉ እያሉ እያስፈራሩ ሁልጊዜም የጦርነት አዋጅ እያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምሮ እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ መቆየት ይችላል። ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው። በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ። አሁን ይሄን አላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ እቆጣጠራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አትችልም። ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ዶክተር አብይ እየሰጧቸው። ያን የሚፈልጉትን አጀንዳ አሁንም ይዘው እንዲቀጥሉ በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው። ስለዚህ ዶክተር አብይም በራሳቸው የሚፈልጉት ይሄን ነው። አሁን የመጫወቻ ካርዳቸውን ይመዛሉ፣ እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛሉ። አሁን መጨረሻ ላይ የቀረው ካርድ ይሄ ተናግሬያለሁ። ዛሬ አይደለም የተናገርኩት። በአፋቸው ስለ ባህር በር ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው ያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የአምባገነኖች የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ
ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ነው ቁማር ልንጫወት አንችልም። ጦርነት የተጀመረው የት እንደሚያልቅ አናውቅም። ጦርነት አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል፣ አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም። ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው፣ እሱም ለስልጣናቸው። ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይም ይጎዳኛል ነው ሲያስቡ። ይሄን ላለፉት 5-6 ዓመታት በተግባር በደንብ አይተናል። የፖለቲካ ዓላማው ምንድነው ብለን አልጠየቅንም። ሁላችንም ተቀባበልን። በቃ ለኦሮሞ የበላይነት ነው የሚሰሩት፣ ለኦሮሞ ህዝብ ጥቅም ነው የሚሰሩት የሚለው አጀንዳ ተከታተለ። ይሄ ኦሮሚያ ውስጥ የሚፈልጉትን ማህበራዊ መሰረት ለማጠናከር ይሄዱበት ስልት ነው። የሚገርመው እንደገና ያው ባላንሱን ለማስጠበቅ ደግሞ ኢትዮጵያኒስቱን ደግሞ ለማስደሰት ደግሞ ፈለጉ። የቀይ ባህር አጀንዳ ተነሳ። አሁን የቀይ ባህር አጀንዳ ሲነሳ ከፕሪቶሪያው ስምምነት በኋላ መቃወም ሁሉ የጀመረው ዳርዳር ማለት ጀምሯል። አሁን ለመደገፍ እንደገና አሳቸው እንዴ ለካ ይሄ ሰውዬ በታሪክ ያጣነውን ባህር በር ሊያስመልስልን፣ እውነትም ለካ ይሄ ሰውዬ ለኦሮሞ ጥቅም ሳይሆን ለኢትዮጵያ ጥቅም ለካ የሚታገሉ ሰው ናቸው። አልገባንም ነበር ነው ለካ እውነታቸው ነው እንደግፋቸው ወደሚል ደግሞ እየተመጣ በጣም የሚያሳዝን ነገር ነው። ምን ያህል አገዛዙ ቲያትር ሰርቶ እንደሚሰጠን በዛ ቲያትር ደግሞ እኛ ምን ያህል ተዋናይ ሆነን መጠቀሚያ እንደምንሆን በጣም ማሳያ። ተቃዋሚ የሚባሉ ድርጅቶችን ሰበሰቡ። ኢሊሊ ሆቴል ድርጅታዊ ስራ ተሰርቶ ነው የተሰበሰቡት። ከዛ በኋላ ከኦሮሞ ናሽናሊዝም ጋር አክራሪ የሚባሉ አቋሞችን እንዲያንጸባርቁ ነው ያደረጉት። አሁን ምን ሊያደርጉ ነው? ይወጡና ሰሞኑን አትጠራጥሩ ይቃወማሉ። አልቀበልም ያነሳችሁትን ይላሉ። ያኔ ኢትዮጵያዊ ምን ይላል እንዴ? ለካ እነመረራ ናቸው አክራሪ የኦሮሞ ብሔርተኛ። ለካ አብይ አክራሪ አይደሉም፣ ለኦሮሞ ብሔርተኝነት የቆሙ አይደሉም። ለካ እሳቸው ለኢትዮጵያዊነት ነው ለጋራ ጥቅም ነው የሚሰሩት ብሎ እሳቸው እንዲደግ እንዲህ አይነት ጨዋታ ውስጥ ይሄ ሰውዬ እየተጫወቱብን እስከ ድረስ ነው የሚሄደው። አያሳፍርም? አንድ ግለሰብ ምንም ዝግባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁልጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ ነው? እኔ ኢትዮጵያውያን ራሳችን እንደዚህ ደረጃ እኮ የተናቅን መሆኑ የወረድን መሆኑን እኮ ማወቅ እንችላለን ሪሊ። ስለዚህ አሁንም የጦርነት ነጋሪ ሲጎሰም ቆም ብለን ማሰብ አለብን። ይሄ ሰውዬ ይሄን አጀንዳ ለምንድን ነው ይሄ ማሰብ አለብን። ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል። የሰሜኑ ኃይል ከርቶኛል ካጠገቤ ርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል። ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን። ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል። ወለጋ ሄደው ያደረጉትን ንግግር አይተናል። ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል። ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነው ብለን ምናምን ከሆነ አሳፋሪ ነው በእውነት። የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው። አስተሳሰባችን የቀነጨረ ነው። ከፍተኛ የሆነ የአይኦዲ ንጥረት አለብን ማለት ነው። የኦሮሞ ብሔርተኞችም እና የኦሮሞ ህዝብ ይሄን መረዳት አለበት። ሁሉ ጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር ያናናቁ ምን ያህል እንደሚናገሩ ታይቷል። ራሳቸውን የኢትዮጵያ ጠበቃ አድርገው
የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ነው። ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል። በትግራይ ጦርነት ይሄ በተደጋጋሚ ታይቷል። ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ። መጫወቻ ነው እየሆናችሁ ያላችሁት። እየቀለዱባችሁ ነው። አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቃት አለባችሁ። ስለዚህ ይሄ ሰውዬ ሁለታችንም የማይበጁ ሰው ናቸው። በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከ ወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው። ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን። ምን ታስቦ ነው? ዓላማው ምንድነው? ይሄ እንደው የታይሚንጉ ጉዳይ፣ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው? ለምንድነው ይሄ ካርድ ዛሬ የተመዘዘው? የሚለውን ነገር ቆም ብለን ሰከን ባለ መንገድ ማየት አለብን። ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም የሚል እምነት አለ። ይሄ ነው። ሌላው የትግራይ ህዝብና የአማራ ህዝብ ችግር ውስጥ ነው የነበረው። በጦርነት ውስጥ ዝም ብለን አይደለም የሁለቱ ህዝቦች ወደ መልካም ግንኙነት መቀየር አለባቸው። ግንኙነታቸው ይብላል ያለ ምክንያት አይደለም። ከትግራይ ጦርነት በፊት ቢሆን ኖሮ ይሄን ነገር በተለየ ሁኔታ ማንሳት አስፈላጊ ላይሆን ይችላል። የትግራይ ጦርነት ይዞት የመጣው ጣጣ ቀላል አይደለም። በተለይ በአማራ ህዝብና በትግራይ ህዝብ ልቦና ውስጥ የፈጠረው መሻከር ቀላል አይደለም። ቅድም እንዳልኩት ምናልባት እስከ ትውልድ ድረስ ተተላለፈ እንጂ ይሄ ሁኔታ እንዲቀየር መታገል ማንም ኃላፊነት ከሚሰማው የህብረተሰብ ክፍል የሚጠበቅ ይሄ በታሪክ ጎረቤት አይደለም። አንድ ህዝብ ሆኖ ይኖር ማህበረሰብ ነው የትግራይ ህዝብና የአማራ ህዝብ። ከልዩነት ይልቅ ብዙ የሚያስተሳስረው አንድነት ያለው ህዝብ በብዙ ጉዳዮች ላይ ይሄ ህዝብ ዶክተር አብይ ከመጡ በኋላ በተለይ በዚህ ጦርነት ጉዳይ ላይ አላስፈላጊ የሆነ መቃቃር ውስጥ እንዲገባ ይደረጋል። በውስጡ ታሪካዊ የሆነ ጠባሳ ቆርሾ ይዞ እንዲቀጥል ነው እየተደረገ ያለው። ይሄ እንዲቀለበስ መስራት ማንንም የሚጎዳ አይደለም። ህዝብን አገርንም የሚጠቅም ጉዳይ ነው። ስለዚህ ተብሎ ሲነገር አንዳንድ የኦሮሞ ብሔርተኞች ልክ ከነሱ ጥቅም በተጻራሪ የመቆም እንቅስቃሴ አድርገው ሊያዩት ይሞክራሉ። ስህተት ነው። በመጀመሪያ ደረጃ ዶክተር አብይ የሰሜኑን ኃይል ማዳከም ለስልጣን ይጠቅመኛል ብለው እንደሚያስቡ ሁላችንም መገንዘብ አለብን። ይሄ ዝም ብሎ ባየር ላይ ያለ ስጋት አይደለም፣ በተጨባጭ መሬት ላይ ያለ ስጋት ነው። በተለያዩ ኢቭን የኦሮሞ ኤሊቶችን ሰብስበው ባደረጓቸው ንግግር ይሄን ጉዳይ ተናግረዋል፣ ገልጸዋል። እንዳይመለስ አድርጌ ሰሜኑን እርስ በርሱ እንዲዋጋ አድርጌዋለሁ ብለው ተናግረዋል። ስለዚህ እንዲህ አይነት መሪ በአገር ላይ ባለበት ሁኔታ የሁለቱ ህዝቦች ትብብር እንዲጠናከር ጥረት ማድረግ ለሁለቱ ህዝቦችም ከዛም አልፎ ለኢትዮጵያ የሚጠቅም ነገር ነው እንጂ የሚጎዳ አይደለም። ይሄን እንደተለየ ትሬት ማየት እና በስጋት መቁጠር ትክክል ነው ብያለሁ። እኔ አንዱ ለምሳሌ ህዝቡን ለመከፋፈል ጥቅም ላይ የዋለ ካለው ካርድ አንዱ የኦሮሞን ህዝብ ከሶማሌ ክልል ህዝብ ጋር ማጋጨት። ነገ የኦሮሞ ኤሊቶች ብድግ ብለው የሶማሌ ክልል ኤሊቶች ብድግ ብለው በሁለቱ ህዝቦች መካከል ያለው ግንኙነት ወደ በጎ አቅጣጫ መቀየር አለበት፣ መተባበር አለብን ቢሉ ደጋፊ ነው ማለት። አይ እናንተ የምትተባበሩት እኛን ለማጥቃት ነው ብዬ ልሰጋ አልችልም። ለምን? ተጨባጭ ሆነ ችግር እዛ ውስጥ እንዳለ አውቃለሁ። መጠቀሚያ ይሆን የኦሮሞ ህዝብና የሶማሌን ህዝብ በማቃረን በማጋጨት የራስን የስልጣን የበላይነትን ለማረጋገጥ የሚደረግ ጥረትና ሴራ እንዳለ አውቃለሁ። ስለዚህ የፖለቲካ ኃይሎቹ ይሄን ነቅተው ይሄ ህዝብ እርስ በርሱ መጋጨት የለበትም፣ መዋጋት የለበትም። ሁለቱ ህዝብ ጎረቤት ሆነው ይኖር ነው የኦሮሞ ህዝብና የሶማሌ ህዝብ። ስለዚህ አሁንም ወደ አንድነት ነው መምጣት ያለበት፣ ወደ ሰላማዊ ግንኙነት ነው መምጣት ያለበት ቢሉ የመጀመሪያው ሰው ነው ሆኖ ለመደገፍ ይሄን በስጋት ላይ ትክክለኛ አቋም ነው። ስለዚህ የትግራይና የአማራን ግንኙነት ደቡብ አካባቢ ያሉ የህብረተሰብ ክፍሎች በተለይ የኦሮሞ ኤሊቶች በዚህ መልኩ ነው ማየት ያለባቸው እንጂ በተለየ ሁኔታ የስጋት ምንጭ አድርገው ሊያዩት አይገባም።